የዛን ቀን ያ ነገር ባይፈጠር እኔና ሩታ ዛሬ ላይ ሰላም ሆነን ፍቅር ሆነን የሚገርም ህይወት እየኖረንም ነበር ይሆናል። እሱ ፈጣሪ ነው የሚያውቀው። ለአንዴና ለመጨረሻ ጊዜ ከህይወት ትወጫለሽ አትወጪ? ሌላ ችግር ነው ማታፈልጊ? ላገባ ነው። የእናንተ ትዳር እኮ ዕቃ ነው የሚመስላችሁ። ዕቃ አለ አይደል? በቃ ይኸውላችሁ የወንድምህ ይበቃኛል፣ የወንድምህን ይበቃኝ። አብርሃም እንግዲህ አልጋ ላይ ሊጥሉት ከነበሩት ከመሰሪ ጓደኞቹ ጋር ተመልሶ እርቅ መፈጸሙ ትናንትና ታይቷል ማለት ነው። ይሄንን አዲስ ነገር አለ በዚህ ዙሪያ። ቢኒና ፈረንጁ እንግዲህ ሄርሜላን ሊያገኟት ሞክረው ነበረ። እንግዲህ ሄርሜላ ቢኒን አንጠለጠለችው አሉ። ወደ ላይ አንጠልጥላ አውርጅኝ ሲላት ነበረ አሉ። እንግዲህ በዚህ ዙሪያም የምንለው ነገር አለ። አዳዲስ ነገሮች አሉ በዚህ ዙሪያ። በሶስተኛ ደረጃ የምናገኘው ጋሽዬ እንግዲህ ከኤፍሬም ጋር ተገናኝተው ነበረ በትናንትናው ቪዲዮ ማለት ነው። እንግዲህ አዳዲስ ነገሮች ተናግረዋል ጋሽዬ። በተለይ ኤፍሬም ላገባ ነው ብሏቸው ነበረ። የአንዱ ልጅ አይበቃኝም ወይ? እሱ እያስተቃየኝ ይገኛል፣ አንተ ደግሞ ልትደረብብኝ ነው ወይ ብሎ ነው የመለሱለት። በዚህ ዙሪያ እንግዲህ አዳዲስ ነገሮችን የምነግራችሁ ይሆናል። ቤተሰቦቼ እንግዲህ እዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ ደግሞ ላይኳን ጠቅጠቅ በማድረግ እንግዲህ ከኔ ጋር አብራችሁኝ እንድትሆኑ ወደ ቪዲዮአችን። እንግዲህ ትናንትና ከተካሄዱት ቪዲዮዎች መካከል አንደኛው የአብርሃምና የጓደኞቹ ጉዳይ ነበረ። እንግዲህ አብርሃምና ጓደኞቹ ተገናኝተው ነበረ። ይቅርታም እንዲያደርግላቸው ሲጠይቁት ነበረ። በተለይ ደግሞ በአቤል በኩል ይህን ነገር እያደረግን የነበረው ለአንተ ብለን ነው። ቪዲዮውን ቀርጸን አንደኛ ለኦዲየንስ አንተ ታማኝ እንደሆንክ ለማሳወቅ ነው። ሁለተኛው ደግሞ ቪዲዮውን ቀርጸን ለሩታ ልከን ሩታ ከሄርሜላ ጋር ግንኙነት እንደሌለ እንድታቅ ለማድረግ ነው ብለውት ትልቅ የሚባል እንግዲህ ግጭት ተፈጥሮ ነበር በአብርሃምና በጓደኞቹ መካከል ማለት ነው። እንግዲህ የአብርሃም ጓደኞች ያን ቀን የሰሩት ስራ እንደዚህ በቃላት የሚገለጽ አይደለም። በጣም ከባድ ተንኮል ነበር የሰሩበት። ልጁን ወጥመድ ውስጥ ከተውት ነበረ። በተለይ ከሩታ ጋር ያለው ግንኙነት ሙሉ በሙሉ እንዲበጠስና ለአንዴና ለመጨረሻ ጊዜው ወደ ሄርሜላ ልጁን ለማድረግ እንግዲህ የተቻላቸውን አድርገዋል። ነገር ግን አብርሃምን ሩታ በመድረሷ ልታድነው ችላለች ማለት ነው። ምክንያቱም ከዚህ ጋር ተያይዞ ቤተሰቦቼ አሁን ላይ በአብርሃም ጓደኞች በኩል እየወጡ ያሉ ነገሮች አሉ። ወሬ ተደብቆ አይቀርም የተባለ ያለው ነገር ምንድን ነው? የአብርሃም ጓደኞችና ሄርሜላ ያን ቀን አብርሃምን እንግዲህ በመድኃኒት ጥሎት እንግዲህ ከሄርሜላ ጋር ለማሳደር እቅድ እንደነበራቸው በዛኛው ቪዲዮ ላይ እንዳያችሁት በተደጋጋሚ እራት እንብላ ስትለው ነበረ። እዛ እራት ላይ የሆነ ነገር ለማድረግ እና ከዛ በኋላ እንግዲህ አብርሽን አልጋ ላይ ለመጣልና ያንን ቀርጸው ደግሞ ለሩታ ለመላክ ከዛ በኋላ ከሩታ ጋር ያለውን ግንኙነት ሙሉ በሙሉ ለመቋጨት እንደዚህ አይነት ፕላን እንዳላቸው እንግዲህ በአብርሃም ጓደኞች በኩል እየወጣ ይገኛል ማለት ነው። እንግዲህ የአብርሃም ጓደኞች አሁን ላይ ለሁለት መከፈላቸው ይታወቃል። በዚህ ጋር ሩታን ደግፈው እንግዲህ የሁለቱን ትዳር አንድ ላይ ለማድረግ የሚጥሩ ልጆች አሉ። በዛ በኩል ደግሞ አብርሃምን ከጨዋታ ውጪ ለማድረግ ምን እንደሚጠቀሙ የማይታወቅ ጥቅማቸው የማይታወቅ አብርሃምን ከሩታ ጋር ኮምፕሊትሊ አፋተው ከሄርሜላ ጋር ለማድረግ የሚጥሩ ልጆች አሉ ማለት ነው። እንግዲህ እየተሰሙ ያሉት በአብርሃም ጓደኞች በኩል ከፍተኛ ተንኮል እንደነበረ ነው። ያን ቀን አልተሳካላቸውም። ሩታ ደርሳ ልጁን ልታድነው ችላለች ማለት ነው። ሩታ ያንን ነገር በአይኗ በብረቱ ባታይ ኖሮ ኢቭን በዛ ሲቹዌሽን እንግዲህ ከአንዴም ሶስቴ ስስመው የነበረውን ቪዲዮ ለሩታ ቀርጸው ቢልኩላትና ሩታ ባደርስ ኖሮ እንግዲህ ሩታ አብረው አረዋል ብላ ልታስብ ትችላለች። እነሱም እንደዚህ አይነት ወሬዎችን ሊያናፍሱ ይችሉ ነበር ማለት ነው። እንግዲህ ይህ ሁሉ የሰሩ ጓደኞቹ አሁን ላይ ተመልሰው ይቅርታ አድርግልን፣ እኛ ለአንተ በማሰብ ነው፣ ለአንተ ታማኝነት በማሰብ ነው ብለው እንግዲህ ገግመው ልጁ ይቅርታ እንዲያደርግላቸው አድርገውታል ማለት ነው። እሱም እንግዲህ ተገፋፍቶ ያው ጓደኞቹ ናቸው ተመልሶ ይቅርታ ሊያደርግላቸው ችሏል ማለት ነው። ይሄ ነበረ ትንሽ አናዳጅ የሚያደርገው ነገር። በተደጋጋሚ ልጁ ላይ ያሴሩበታል እያወቀ እሱ ደግሞ ነገሮችን ዝም ብሎ ይቀበላል ማለት ነው። ዝም ብሎ ያልፋቸዋል ማለት ነው። ምንም አይነት ውሳኔ ጓደኞቹ ላይ ሊወስን አልቻለም ማለት ነው። አንጀቱ ሊፈቅድለት አልቻለም ማለት ነው።
እንግዲህ አንድ ቀን ይቆርጥለታል ብለን እናስባለን። ወደ ሁለተኛው ጉዳይ ስናልፍ እንግዲህ ቢኒና ፈረንጁን እናገኛለን። እንግዲህ ሄርሜላን ሊያናግሯት ሞክረው ነበረ። በሚገርም ሁኔታ መጀመሪያ በጸባይ ሲያናግሯት ነበረ። ከአብርሃም ህይወት ውጪ የአብርሃምና የሩታ አሁን ላይ አለመታረቃቸው የአንቺ ውጤት ነውና አንቺ ከመሃላቸው ውጪ፣ ከመሃላቸው ከወጣሽ አብርሃምና ሩታ በቀላሉ ሊታረቁ ይችላሉ፣ የሚያወሩበት ጊዜ ሊያገኙ ይችላሉ ብለዋት ነበር። እንግዲህ እሷም በመጀመሪያ እኔ የነሱ የግጭታቸው መንስኤ አይደለሁም፣ ከኔ በፊት ነው ተጣልተው የነበሩት። ከዛ በኋላ ጊዜ ፈቅዶ እኔና አብርሃም ተገናኘን። የዋህነቱን አይቼ እንግዲህ አብርሃም ንጹሕ ልብ ስላለው አብረን ልንቀጥል ቻለን ነው የምትለው። እሱ ብቻ አይደለም እንግዲህ እኔ ከሩታ ጋር እንዲታረቅ እፈልጋለሁ። እሱ ትልቅ ልጅ ነው። በእኔ ውሳኔና እኔ ባልኩት አይደለም እየሄደ ያለው፣ ራሱ ወስኖ ነገሮችን ማስተካከል ይችላል። እኔ በመሃላቸው ምንም አይነት ጸብ ለመፍጠር እየሞከርኩ አይደለም፣ ምንም አይነት ጸብም አልፈጠርኩም። እኔና አብርሃም ንጹሕ ጓደኛ ነኝ ስትል ነው እንግዲህ የመለሰችላቸው ማለት ነው። እንግዲህ እንደዚህ እያሉ በመጨረሻ ከህይወቱ ትወጫለሽ አትወጪም በማለት እንግዲህ እነሱ ወደ ጉልበት ሊያመሩ ይችለዋል ማለት ነው። በተለይ ቢኒያም ዳይሬክት ጥያቄ ነው የጠየቃት፣ ከህይወቱ ትወጫለሽ ወይስ አትወጪም ብሎ ነው የጠየቃት። እንግዲህ ቀጥታ የመለሰችለት አልወጣም ነው። ይህን ተከትሎ እንግዲህ ቦክስ ነው የሚከተልሽ ብለዋት ነበር። ከዚህ በኋላም እርምጃ እንወስድብሻለን ሲሏት ነበረ። በጣም ተፋጠው ነበረ። ልታንቀው ደርሳ ነበረ። አንዳንድ ሜመሮች እንደሚሉት አንቀው ነበረ ይላሉ። አውሪጂኝ ሲላት ነበር አሉ ላይ አንጠልጥለው አውሪጂኝ ሲላት ነበር። እንግዲህ በዚህ መልኩ ተቋጭቷል ማለት ነው። በስተመጨረሻ የራሳችሁ ጉዳይ ብላ ጥላቸው ሄዳለች ማለት ነው። እንግዲህ ሄርሜላን ከዚህ በኋላ ፈረንጁና ቢኒ እያሳደዱ ምን እንደሚያደርጓት እናያለን ማለት ነው። ምክንያቱም ከዚህ በኋላ ጉልበት ነው የምንጠቀምብሽ ብለው ሲይዝቱባት ነበረ። እንግዲህ ምን ይከሰታል? ሄርሜላን ይደበድቧታል ወይስ ይተዋታል የሚለው አጓጊ ነገር ያደርገዋል ማለት ነው። እንግዲህ ይህንንም ተከታትለን የምናደርሳችሁ ይሆናል ማለት ነው። ወደ ሶስተኛው ጉዳይ ስናልፍ ቤተሰቦቼ የኤፍሬምና ጋሽዬ ትናንትና ተገናኝተው ነበረ። እንግዲህ በተለቀቀው ቪዲዮ ኤፍሬም ጋሽዬን ላገባ ነው እና የእሷን ቤተሰቦች ሄደ አናግርልኝና ቤተሰቦቿን አሳምነ እንግዲህ ሽማግሌ እልካለሁ ሲለው ነበረ አባቱ ማለት ነው። እንግዲህ ጋሽዬ በሚያስቅ መልስ ነው የመለሱለት። እንግዲህ ትዳር ዕቃ አረጋችሁት ወይ? የወንድም አይበቃኝም ወይ? ልታሳብዱኝ ነው ወይ እናንተ ልጆች? በማለት ነው የመለሱለት። እንግዲህ ላገባ ነው በቃ ላገባ ነው ስትል እንዴት? እኔ እኮ ግራ አጋባኝ እኮ። እንዴት ላገባ ነው? ሴት ነው ማገባው። በጣም ጀግና። አሁን ልታገባ ትዳር ልትይዝ ነው። ጺም ማብቀል ወበስ በቃ ነው አይደል? በቃ እናንተ ትዳር እኮ ዕቃ ነው የሚመስላችሁ። ዕቃ አለ አይደል? ጋሽ ቀለድክ ሳላገባ ልኖር ነው እና እንጀራ ጠግበህ በልተሃል። የእንጀራ አጠቃለል ገብተዋል። አሁን አንተ የእንጀራ አጠቃለል ይሄ ወደ ትዳር የሚለው ነገር አንሳ። የወንድምህን ይበቃኛል። በቃ አሁን አቅቻለሁ ስለናንተ የወንድ አሁን ትዳር የሚለው ነገር ወደ ትዳር ግድ የለም። ላገባ ነው። ኧረ እባክህ ሊያገባ ነው ልጄ። ጎበዝ አንተ የዚህም ደርሳለኛል። ጎበዝ ይሄን አሁን ምን ልታገባ አርፈህ ቁጭ በል። እሺ በጨዋታ አዋቂነታቸው ይታወቃሉ። እንግዲህ በጣም የሚያስቅ ቪዲዮ ነበረ። ይህን ቪዲዮ እንድታዩት ሪኮመንድ አደርጋለሁ። እንግዲህ በትናንትናው ዕለት ጋሽዬ አብርሽን እንዳወሩት ነግሬያችሁ ነበረ። ከአብርሽ ጋር በከፍተኛ ጭቅጭቅ ነበረው። በተለይ ትዳሩን እንዲጠብቅና ሩታን እስከምትወልድ ድረስ ከአጠገቧ እንዳይሄድ ነግረውት ነበረ፣ አስጠንቅቀውት ነበረ። እንግዲህ አብርሃምም እሺ ብሏል በስተመጨረሻ። ነገር ግን አብርሃም ከሄርሜላ መራቅ እንደማይችል ደጋግሞ ሲነግራቸው ነበረ ማለት ነው። እንግዲህ ጋሽዬ አሁን ላይ ኢንቮልቭ ማድረግ አልፈለግም በእነዚህ ልጆች ህይወት እያሉ ይገኛሉ። በተለይ በአብርሃም ጉዳይ አያገባኝም እያሉ ይገኛሉ። እንግዲህ ጨቅጭቆ ተስፋ ወደ መቅረጡ እየገቡ ነው የሚመስለው። እንግዲህ ያለውን ነገር ጊዜ ይፍታው ያሉ ነው የሚመስሉት። እንግዲህ የአብርሃምና የሩታ ጉዳይ አሁን ላይ ትንሽ የመቀዛቀዝ ሁኔታ አለው። ነገሮች ወደ መታረቁ እየሄዱ ይገኛሉ። እንግዲህ በሽማግሌዎችም የተያዘ ነገር አለ። በአብርሃም ቤተሰቦችና
በሩታ ቤተሰቦችም ልጆቹ ላይ ግፊት እያደረጉባቸው ነው እንዲታረቁ ማለት ነው። አሁን ላይ ነገሮችን እያጣመሙ ያሉት አንደኛ የአብርሃም ጓደኞች ናቸው፣ ሁለተኛ ደግሞ ሄርሜላ ነች ማለት ነው። እንግዲህ የሁለቱ ችግር ከተፈታ አብርሃምና ሩታ የመታረቅ ቻንሳቸው ከፍተኛ ነው ማለት ነው። እንግዲህ መልካምን ያሰማን እንላለን። ቤተሰቦቼ ለዛሬ ያስኩላችሁ ይህንን ይመስል ነበር። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሰላም ሁኑልኝ።